ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የመጋቢት 17 2018 ዓ.ም የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹ። የኢትዮጵያ ኢንቨስትመንት በጠንካራ መሰረት ላይ የተገነባ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ሀገር በቀል የኢኮኖሚ ማሻሻያው የውጭ ቀጥታ ኢንቨስትመንት ፍሰትን በማሳደግ ኢትዮጵያን የቀጠናው ተመራጭ የኢንቨስትመንት መዳረሻ ማድረጉ ተገለጸ። የአፍሪካ ወጣቶች አህጉራዊ ብልጽግናን በማረጋገጥ የራሳቸውን የወደፊት የተሻለ ዕጣ ፈንታ መወሰን እንደሚጠበቅባቸው ተጠቆመ። ለ10 ዓመታት የሚቆየው የኢትዮጵያ ወርቃማ የቪዛ አገልግሎት ለዓለም አቀፍ አልሚዎች የኢንቨስትመንት ዋስትናን የሚያጎናጽፍ ወሳኝ አሰራር ስርዓት መሆኑን የኢሚግሬሽንና ዜግነት አገልግሎት ገለጸ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። የኢትዮጵያ ኢንቨስትመንት በጠንካራ መሰረት ላይ የተገነባ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ኢንቨስት በኢትዮጵያ ፎረም የኢትዮጵያ ለቢዝነስ ዝግጁ ናት በሚል መሪ ሀሳብ ተከናውኗል። ፎረሙ ኢትዮጵያ ተወዳዳሪ፣ አስተማማኝና ምቹ የኢንቨስትመንት ከባቢ ለመፍጠር ያላትን ቁርጠኝነት፣ የኢንቨስትመንት አማራጮችን በማስፋት የሕግ ማዕቀፍ ማሻሻያዎችን በማድረግ እንዲሁም የወጪ ንግድን የሚያሳድጉ ሰፊ የስራ ዕድል በመፍጠርና የኢኮኖሚ ሽግግርን ለሚያፋጥኑ የኢንቨስትመንት ዘርፎች በማመቻቸት አሳይታለች። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዚህ ወቅት እንዳሉት የኢትዮጵያ ሁሉን አቀፍ ሪፎርም በሁሉም አጋሮች ዘንድ የሚደገፍና በቅንጅት የሚሰራ ነው። የሀገር በቀል ኢኮኖሚ ማሻሻያው ኢትዮጵያ የግሉን ዘርፍ ተሳትፎ ለማሳደግና እንደ ፋይናንስና የቴሌኮም ዘርፎችን ለግሉ ኢንቨስትመንት ክፍት ለማድረግ ያላትን ቁርጠኝነት ያሳየ መሆኑን ገልጸዋል። የሀገር በቀል የኢኮኖሚ ማሻሻያው የግሉን ዘርፍ ያሳተፈ የኢንተርፕራይዞችን ሚና የሚያሳድግ መሆኑን ተናግረው ሪፎርሙ የኢትዮጵያን ብሔራዊ ጥቅም ያስከበረና የዜጎችን ፍላጎት መሰረት ያደረገ መሆኑንም ጠቅሰዋል። የኢትዮጵያ ኢንቨስትመንት በጠንካራ መሰረት ላይ የተገነባ መሆኑን በመጥቀስ ኢትዮጵያ ሰፊ አምራች ወጣት፣ በመልክዓ ምድር ምቹ የገበያ አማራጮች፣ ዘርፈ ብዙ የኢንቨስትመንት እድሎች ያላት መሆኗን ተናግረዋል። ቱሪዝም፣ ማዕድን፣ ማኑፋክቸሪንግና ሌሎችም ዘርፎች እንዳሉ ጠቅሰው ታላቁ የኢትዮጵያ ህዳሴ ግድብ የኃይል ፍላጎትን በማሟላት የኢንዱስትሪ አብዮትን ያሳድጋል ብለዋል። ከዚህም ባለፈ በኢትዮጵያና በኢንቨስተሮች መካከል ጠንካራ መተማመንና ትብብር መፍጠር እንደሚያስችል ገልጸዋል። በኢትዮጵያ የመንግስት አገልግሎት አሰጣጥን በማዘመን በአልሚዎች መካከል ውድድርና ትብብር መፍጠር የሚያስችል ስርዓት ዘርግታለች ብለዋል። መንግስት የኢንቨስትመንት ዘርፉን ለማሳደግ በርካታ ለውጦችን ማድረጉን በማንሳት ሪፎርሙ ተጠናክሮ እንደሚቀጥል ገልጸዋል። በኢትዮጵያ ኢንቨስት ያድርጉ ሲባል ከንግግር ባለፈ የተግባር እርምጃ እንደሚያስፈልግ ገልጸው በኢትዮጵያ ኢንቨስትመንት ዘርፎች ለተሰማሩ አልሚዎች ቁርጠኝነታቸውን በማድረግ አስፈላጊውን ድጋፍ እናደርጋለን ብለዋል። ሀገር በቀል የኢኮኖሚ ማሻሻያው የውጭ ቀጥታ ኢንቨስትመንት ፍሰትን በማሳደግ ኢትዮጵያን የቀጠናው ተመራጭ የኢንቨስትመንት መዳረሻ ማድረጉ ተገለጸ። ኢንቨስት በኢትዮጵያ ፎረም ኢትዮጵያ ለቢዝነስ ዝግጁ ናት በሚል መሪ ሀሳብ ተካሂዷል። የገንዘብ ሚኒስትር አህመድ ሺዴ በዚህ ወቅት እንዳሉት ኢትዮጵያ በአፍሪካ ቀዳሚ ተመራጭ የኢንቨስትመንት መዳረሻ ሆናለች። መንግስት ተቋማዊ አደረጃጀቱን በመከታተልና ቴክኖሎጂ በማዘመን ለአልሚዎች የተሻለ አሰራር መዘርጋቱን ገልጸዋል። የሀገር በቀል ኢኮኖሚ ማሻሻያው ለግሉ ዘርፍ እድገት ልዩ ትኩረት በመስጠት የውጭ ቀጥታ ኢንቨስትመንት ፍሰት እንዲጨምር ማድረጉን ገልጸዋል። በማክሮ ኢኮኖሚ መረጋጋት በመፈጠሩ የዋጋ ግሽበት ቀንሷል፣ የውጭ ምንዛሬ ክምችትም አድጓል ነው ያሉት። በኢትዮጵያ የታክስ አስተዳደር ስርዓቱ በዲጂታል ቴክኖሎጂ መደገፉና ዘመናዊ መሆኑን ጠቅሰው የተሳለጠ የመንግስት አገልግሎት እየተሰጠ ስለመሆኑ አብራርተዋል። በዚህም ኢትዮጵያ ለዓለም አቀፋዊና ቀጠናዊ የኢኮኖሚ ትስስሯን በማሳደግ የቀጠናው መሪ የኢኮኖሚ ማዕከል ሆናለች ብለዋል። ኢትዮጵያ ጠንካራ ኢኮኖሚ፣ ሰፊ የህዝብ ቁጥር ያላትና አዳዲስ የኢንቨስትመንት እድሎች የሚፈጠሩባት ሀገር ናት ያሉት የገንዘብ ሚኒስትሩ የባንክ ስርዓቱም እንዲዘምን መደረጉን ገልጸዋል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን እንደገለጹት ሀገሪቱ በአሁኑ ወቅት በኢንቨስትመንት መስክ እውነተኛ ሽግግር ላይ ትገኛለች። የዘንድሮ ፎረም መሪ ሀሳብም የፍላጎት መግለጫ ሳይሆን በተግባር የታየ እድገትን፣ ግልጽ አሰራርና ቀልጣፋ አገልግሎትን የሚያንጸባርቅ መሆኑን አስረድተዋል። አሁን ላይ ትልቁ ለውጥ የታየው አቅምን ከማስተዋወቅ ባለፈ ውጤትን ወደ ማሳየት፣ ከውይይት ደግሞ ወደ ተግባር መሸጋገራችን ነው ብለዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋይ ኢትዮጵያ የንግድና ኢንቨስትመንት አጋርነትን ለማሻሻል በትኩረት እየሰራች ይገኛል ብለዋል። አራተኛው የኢትዮጵያ ኢንቨስትመንት ፎረምም የቢዝነስ ለቢዝነስ ትብብርን በማጎልበት የጋራ መግባባትና ትብብርን ለመገንባት ከፍተኛ ጠቀሜታ እንደሚኖረው ገልጸዋል። የኢትዮጵያ የውጭ ቀጥታ የንግድና ኢንቨስትመንት ስኬት የውጭ ጉዳይ ፖሊሲ ተግባራዊ ውጤት ማሳያ መሆኑንም ተናግረዋል። የአፍሪካ ወጣቶች አህጉራዊ ብልጽግና በማረጋገጥ የራሳቸውን የወደፊት የተሻለ ዕጣ ፈንታ መወሰን እንደሚጠበቅባቸው የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ገለጹ። የዩዝ ኮኔክት አፍሪካ ከፖሊሲ ወደ ተግባር ለአፍሪካ ሰላምና መረጋጋት በአፍሪካውያን መፍትሄን ማፋጠን በሚል መሪ ሀሳብ ስድስተኛው አህጉራዊ ወጣቶች ዲፕሎማሲ ኮንፈረንስ በአፍሪካ መዲና አዲስ አበባ ተካሂዷል።
በዚህ አህጉራዊ መድረክ ላይ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬን ጨምሮ የልዩ ልዩ የአፍሪካ ሀገራት የስራ ኃላፊዎችና ከተለያዩ የአህጉሪቱ ክፍሎች የተወከሉ ወጣቶች ተገኝተዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በንግግራቸው የዩዝ ኮኔክት አፍሪካ ኢኒሽቲቭ የሀገሪቱን ወጣቶች የእርስ በርስ ትስስር በማጠናከር ረገድ ጉልህ ሚና እየተጫወተ መሆኑን ገልጸዋል። ወጣቶች ያላቸውን የእውቀትና የፈጠራ ክህሎት በማሳደግ ለአፍሪካ ሁለንተናዊ ብልጽግና በቁርጠኝነት ሊሰሩ እንደሚገባም አሳስበዋል። የአህጉሪቱን መጻኢ ዕድል ብሩህ ለማድረግ ወጣቶች የለውጥ ሞተርነታቸውን በተግባር ማሳየት እንዳለባቸው ጠቁመው ለዚህም በዘመናዊ እውቀትና ክህሎት መላበስ ወሳኝ መሆኑን አስገንዝበዋል። ኮንፈረንሱ ወጣቶች ተሞክሮ እንዲለዋወጡና አህጉራዊ ትስስራቸውን እንዲያሳድጉ ትልቅ ዕድል የፈጠረ መሆኑንም ጠቅሰዋል። የኢትዮጵያ መንግስት በአፍሪካ ወጣቶች ጥላ ስር የዜጎችን ሁለንተናዊ ተጠቃሚነት ለማረጋገጥና የወጣቶችን አቅም ለመገንባት በልዩ ትኩረት እየሰራ እንደሚገኝ አረጋግጠዋል። የአፍሪካ ወጣቶችም የአህጉራቸውን ብልጽግና በክንዳቸው ለማረጋገጥና የራሳቸውን እጣ ፋንታ ለመወሰን ከመቼውም ጊዜ በላይ ዝግጁ መሆን እንዳለባቸው መክረዋል። የኢትዮጵያ ወጣቶች የሰላም ውይይት ማህበር ዋና ዳይሬክተር ኢንጂነር ጫላ ሰፋ በበኩላቸው የቀደሙ አባቶች ነጻ አህጉር እንዳስረከቡን ሁሉ እኛም የአፍሪካን ኢኮኖሚና ሰላም በጋራ በመገንባት የትውልድ አደራችንን ልንወጣ ይገባል ነው ያሉት። ወጣቶች የሰላም ግንባታ ሂደት ቀዳሚ ተዋናዮች በመሆን በየአካባቢያቸው ለሚከሰቱ ግጭቶች ዘላቂ መፍትሄ ማምጣት እንዳለባቸው ጥሪ አቅርበዋል። ለ10 ዓመታት የሚቆየው የኢትዮጵያ ወርቃማ የቪዛ አገልግሎት ለዓለም አቀፍ አልሚዎች የኢንቨስትመንት ዋስትናን የሚያጎናጽፍ ወሳኝ አሰራር ስርዓት መሆኑን የኢሚግሬሽንና ዜግነት አገልግሎት ገለጸ። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር ኢንጂነር ጎሳ ደምሴ ከኢዜአ ጋር ባደረጉት ቆይታ በቅድመ ሪፎርም ወቅት የፓስፖርት አገልግሎት 270 ሺህ ያልበለጠ እንደነበር አስታውሰዋል። በአሁኑ ወቅትም የፓስፖርት ጉዞና የይለፍ ሰነድ አገልግሎት አሰጣጥ ጥራትና ቅልጥፍናን የሚያሳልጥ ስኬታማ የሪፎርም እርምጃ መወሰዱን ገልጸዋል። በተያዘው በጀት ዓመት እስከ 4 ሚሊዮን የሚደርስ የፓስፖርት አገልግሎት መስጠት የሚያስችል አቅም በመገንባት እየተሰራበት መሆኑን ተናግረዋል። በመሶብ የአንድ ማዕከል አገልግሎት ክልል ቅርንጫፎችና ተያያዥ አማራጮችን በማስፋትም የዲጂታል ስርዓቱን የመፈጸም አቅም ማጎልበት መቻሉን አንስተዋል። በዲጂታል ኢትዮጵያ 2025 ስትራቴጂ የተጣለው መሰረትም በዲጂታል 2030 ስትራቴጂ በማጠናከር ከተቋማት ጋር የሚናበብ አስቻይ የአሰራር ምህዳር ለመፍጠር እየተሰራ ነው ብለዋል። በቪዛ አገልግሎቶችም ምልልስን በማስቀረት በአጭር ጊዜ ውስጥ ፈጣንና ቀልጣፋ አገልግሎት መስጠት የሚያስችል ሁኔታ እንደተፈጠረ አስረድተዋል። በቀጣይም የዲጂታል ኢትዮጵያ 2030 ስትራቴጂ ሀገራዊ ትልም ጋር በማናበብ በኤሌክትሮኒክ የኤምባሲና መዳረሻ የቪዛ አገልግሎትና መሰል ተግባራት እየተሰራ መሆኑን ጠቅሰዋል። የፓስፖርት አገልግሎቱንም ከነበረበት ኋላ ቀር አሰራር በማላቀቅ 8ኛው ትውልድ የኤሌክትሮኒክ ፓስፖርት ስራ ላይ መዋል እንደተቻለ አንስተዋል። በዚህም በነባርና አዳዲስ ቅርንጫፎች በመደበኛ የፓስፖርት አገልግሎት በ60 ቀን፣ በአስቸኳይ በ2ና በ5 ቀናት፣ በፕሪሚየም አገልግሎት ደግሞ በ6 ሰዓታት ውስጥ እየተሰጠ መሆኑን አስታውቀዋል። በቀጣይም የቤት ለቤት የኢሚግሬሽንና ዜግነት አገልግሎት ለመስጠት ዝግጅት እየተደረገ መሆኑን አረጋግጠዋል። በርካታ ሀገራት የጎልደን ቪዛ አገልግሎት እንዳላቸው ገልጸው የኢትዮጵያ ወርቃማ ቪዛም የሀገር መገለጫዎችና የደህንነት ጥራትን በማስጠበቅ የኢንቨስትመንት ስበትን ለማስፋት አስቻይ ሁኔታ እንደሚፈጥር አንስተዋል። በመሆኑም የቪዛ አገልግሎቱን ወደ ስራ ለማስገባት የሚያስችሉ ስራዎች እየተሰሩ መሆኑን ጠቁሞ በአጭር ጊዜ ወደ ስራ ይገባልም ብለዋል። የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዘጋጀናቸው ዋና ዋና ዘገባዎች እነዚህ ይመስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆየሁ። መልካም ጊዜ